እውቀትም እዚህ ጋር ነው የሚለካው ማለት ነው። ሶ አንተ አሁን ያልከኝ ነገር እንዳለ ሆኖ ግን ጠያቂ ነው ኦልሞስት። እና ኮንሲደር ማድረግ ያለብህ ምንድን ነው ዩ አር ሙስሊም ሂ ኢዝ ክርስቲያን። በአንተ አይነት እኔ ሙስሊም ነኝ ብያለሁ እኔ ሙስሊም ነኝ ብያለሁ አላልከኝም፣ ግን እርግጠኛ አይደለም ይመስለኛል። መሰለኝ ብለህ ለምን ታወራለህ እኮ? መሰለኝ ብለህ ለምን አወራ? ካልሆንክ ይቅርታ። እሱን ይቅርታን ቶ ግን ለምንድን ነው እንደዛ ያልከው? አንተ ከምን አንጻር ነው? አይ ጀስት ምንድነው መሰለህ ጥያቄ። አሁን ለምሳሌ ማንም ሰው የሆነ ጥያቄ ይጠይቃል። የሆነ ሰምባዲ ጥያቄ ጠይቆ ጸጥ ነው ማለት ያለበት እስከ መጨረሻው። እኔ ጥያቄ ምን ነበር? እሺ ጥያቄ ምንድነው? አንተ ገብተዋል አሁን ከነበርክ ጥያቄ ምን ነበረ? ጥያቄው ስለ መልከ ጼዴቅ ነው። እኔ አክቹአሊ ያኔ የጠለቀ እውቀት ኖሮኝ አይደለም እኮ አሁን እያወራ ያለው እውቀት አለኝም እያልኩ አይደለም። ግን እኮ ጥያቄ እኮ አንተ ጥያቄው ካልተረዳህ ሲመልሰው የነበረ ነገርም አይገባህም። ገብቷል? እኔ ጥያቄ መልከ ጼዴቅ ማን ነው ብዬ ልጠይቅ አልችልም። ገብቷል? አንተ ጸጋይ ነው ስምህ፣ ጸጋይ ማን ነው ብዬ ልጠይቅ አልችልም ስለ ስምህ። ገብቷል? መልከ ጼዴቅ ነው፣ ማዕረጉ ደግሞ ካህን እንደሆነ አውቃለሁ። ስለዚህ ያ ካህን አባትና እናት የለውም፣ የዘር ሐረግም የለውም፣ ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም የሚባል ሰው ከየት ነው የመጣው ነው የኔ ጥያቄ። ገብቷል? የእግዚአብሔር ህልውና ነው ያለው፣ የነበረ ነው፣ ያለ ነው፣ የሚኖር ነው። ስለዚህ ከየት ነው የመጣው ነው ጥያቄ። እንደዚህ ብዬ ስጠይቅ ለምንድን ነው መልከ ጼዴቅ ካህን ነው ብሎ የሚመልስልኝ? እኔ መጀመሪያና ፍጻሜ ከሌለው ከየት የመጣ ነው ነው ጥያቄ። ከየት የመጣ ነው? ከየት ነው የመጣው ይሄ ሰው ብዬ ነው ስጠይቅ የነበረው። የእግዚአብሔር ማንነት ነው፣ አልፋና ኦሜጋ ነው የሆነው በነገር ላይ በጥቅሱ መሰረት ማለት ነው። እሱ ካልመለሰልኝ ለምን አስጨርሰዋለሁ? ቀጥል። ባጭሩ ልልህ የፈለኩት በቃ እስከ መጨረሻ ብታስጨርሰው የበለጠ ጥሩ ነው የሚል ሀሳብ ነው። አቡኪ ዲያቆን እንዴት ነው? አቤት ሰላም ነው ወይ? ሰላም አለይኩም። ሰላም ነው። እንዴት ናችሁ? ሰላም ናችሁ? ሁሉ አሪፍ ነው። አልሐምዱሊላህ ሁሉ ሰላም። ባቢ እንዴት ነህ አንተ? እኔ ደህና ነኝ። አቡኪ ጀመርክ ትምህርት ግዕዝ ማስተማር? አይ አልጀመርንም። እነ ኡስታዝ አቡበከር ምናምን አንድ ላይ እንትን ስላሉ አልጀመርንም። ማለት ይችላሉ እንዴ እነሱም ግዕዝ? አይ የሆነ ትምህርት ሊሰጥ ጎን ለጎን ግዕዝንም ተጨማሪ አድርገን እንትን ስላለ ብለውኝ አንድ ላይ ሰብሰብ ሲል ይሻላል ብለው እንደዛ ነው። ፈልጌ እኮ ነው እኔ መማር ፈልጋለሁ ግዕዝ። ከኦፓል ጋር ልታቋቁም ነው? እኔ እንትን እማራለሁ ግዕዝ አሪፍ ነው። አንዳንድ አሁን የሚማሩ ልጆች እያየሁ ነበርና የሚገርም ነው። ትንንሽ ልጆች ግዕዝ እንትን የሚያደርጉ ልጆች እያየሁ ነበርና ትምህርቱ ብትጀምሩ ታሪፍ ነው። አረ ይጀመራል። አረ ኢንሻአላህ ደግሞ ቆንጆ ነው። ራሱ ሴሚቲክ ላንጉዌጅ ስለሆነ እንትን ራሱ ከአረብኛ ጋር ራሱ እንትን አለ ሲሚላሪቲ ያላቸው ራሱ። እንዴት ልታስኬዱት ነው ታዲያ እስልምና በግዕዝ? አይደን እኔ እንትኑ ላይ ነው እንጂ የግዕዝን ባክግራውንዱ ላይ ምናምን ያለውን ነገርና ቤዚክ እንደ አንድ ላንጉዌጅ ነው እንጂ ጀስት ሪሊጅን ላይ አስገብቼ እንኳን አላሰብኩም እስካሁን። ስለዚህ እንሰራለን። አትብ ገጽ ምናምን የለውም። እሱ ምን ይሰራል ባቢ? እኔ ምን አውቃለሁ። መጨረሻ ላይ አላሁ አክበር እያልክ ነው። አላህም ሁሉ ይለያል ምናምን እያልክ ከሁሉም ይበልጣል አላሁ አክበር ማለት ከዛ አንፃር ነውና እስኪ በለው አላህም ሁሉ ይለያል፣ አላህ ከሁሉም ይበልጣል ማለት ነው ራሱ ማለት ነው። ይቀጥል። እሺ ምን ትለናለህ? ሐሳብህን ቀጥል እስኪ የሆነ ገረፍ አድርገው። መልከ ጼዴቅ ላይ እንትን ነው ራሱ የሆነ አስተምሮ ሰምቼ ነበረ። ትውልደ ሐረጉ አይታወቅም ምናምን ብሎ ዕብራውያን 5ም ላይ የሚያመጣው ነገር አለ። አይ ቲንክ ታሪኩ ራሱ የሚጀምረው የሳሌም ንጉስ ዘ ኪንግ ኦፍ ሳሌም ብሎ ነው ራሱ የሚያመጣው። ጄኔሲስ ወይም ዘፍጥረት 14 ቁጥር 18 ላይ ኪንግ ኦፍ ሳሌም ምናምን ብሎ የሚያመጣው አለ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይም ደግሞ እንትን አንተስ ዘ ፕሪስቶስ ፎርኤቨር ኢን ዘ ኦርደር ኦፍ መልከ ጼዴቅ ምናምን እያለ የሆነ ራሱ ምስባክ አለው የሚባል ነገር
ሂብሩ 5:6 ላይ ደግሞ ስለ ዘላለም ካህን ምናምን እያነሳ በቃ ዕብራውያን 6 ላይ ዕብራውያን 7 ዕብራውያን 7:21 ላይ ምናምን ራሱ ያመጣዋል ማለት ነው ስለ መልከጼዴቅ እና እንትን ነው መልከጼዴቅ ላይ ምንድነው ብለው የሚያነሱት ነገር ለአማናዊ ለክርስቶስ ፕሪኢንካርኔሽን ወይም ደግሞ ቅድመ ተሰግዎት እንትን ነው ብለው ነው የሚያስቡት ኤግዛምፕል ሆኖ ስለሚያስብ ክርስቶስ ደግሞ ያው እንግዲህ እንደምታውቁ ዲቫይን ኔቸሩ ላይ ያው ዘር ምናምን ይሄ የሚባለው ነገር ይሄ ሲድስ የለውም ራሱ ማለት ነው አፍተር ኢንካርኔሽን ወይም ደግሞ ከዛም በኋላ ያለው ነገር ነው ራሱ ዝርያ ያለው ብለው ነው የሚያስቡት እና እናቱም አባቱም አይታወቁም ሲባል ለጂሰስ ክራይስት አማናዊ ምሳሌ ነው ብለው ስለሚያስቡ ነው ከዛ አንፃር ነውና እሱ ባይዛው ተሰውሯል ብለው ነው የሚያስቡት መጥቶ ይሞታል ይላል ራሱ ባይዛው ስንት የተሰወረ ቅዱሳን እንዳለው ታውቃለህ ባቢ ሳፈረስ ነው እንጂ አይ ቲንክ እናወጣለን እስከ ዓለም ከተፈጠረ እስካሁን ድረስ እንግዲህ ቅድመ ልደተ ክርስቶስ 5500 ዘመን አለ እንደምታውቁት ድህረ ልደተ ክርስቶስ ደግሞ 2018 ነን ያለነው አሁንና ካልኩሌት ብታደርጉት ራሱ 7000 ስንት ነው የሚመጣው እንደዛ ነው 7518 ምናምን እንደዛ አካባቢ ነው የሚመጣው እና ዓለም ከተፈጠረ ጀምሮ እስካሁን ስንት የተሰወሩ ቅዱሳን አላችሁ ሰምታችሁ ታውቁ ይሆን በኢትዮጵያ ኦርቶዶክስ ታስተምሩ አለ እሱ ስህተት ነው 7000 ምናምን የሚባለው ይሄ ስህተት ነው አልቀበለውም እኔ የተሳሳተ እንትን ነው አይ ቢፎር ክራይስት እና አፍተር ክራይስት ብለው የሚያስተምሩት ነገር አለ አይደለ እሱ ከዛ አንፃር በሚል ነው እንትን ነው እንጂ እሱማ እንትን የለውም ራሱ ጀስት እንትን ኮስሞሎጂስት ላይ ምናምን እንደዚህ ቢግ ባንግ ቲዮሪ ላይ ምናምን ስትሄድ ዓለም ከተፈጠረች 13.8 ቢሊዮን አመት ነው የሚለው ራሱ ማለት ነው ከ1 እስከ 8 ያለውን ራሱ የሚያጠና ቢሊዮን አመት ያው ኮስሞሎጂ ውስጥ ይባላሉ ከ8 እስከ 13 እስካሁን ደግሞ አትዘናው ያሉትን ደግሞ የሚያጠኑ የአስትሮኖሚዎች ናቸው አስትሮኖመሮች ናቸውና ከዛ አንፃር ከርክማ ብዙ ነውና እግዚአብሔር ይችን ዓለም ያጸናት ከ8000 ዓመት ነው ብለው ነው የሚያምኑት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማቴዎስ ወንጌል አንድምታ ትርጓሜ ላይ አለ እስከ 8000 ዓመት ከሆነ ምን አልከኝ 24 ሰዓት አይደለም አሁን የምንኖረው ብለው የሚያስቡት እነሱ ከሰው ኃጢአት የተነሳ እግዚአብሔር ከሌሊቱ 4 ሰዓት ከምንድነው ከቀኑ 4 ሰዓት ከሌሊቱ 2 ሰዓት ቀንሶበት 6 ሰዓት ማለት ነው ስለዚህ ከ24 ላይ 6 ሰዓት ሲቀርስ ደግሞ 18 ሰዓት ይሆናል ማለት ነው ለዛ ነው ቀኑ ፈጠረ ምናምን የምትሉት ብለው የማቴዎስ ወንጌል ትርጓሜው ላይ ቲንክ መግቢያው ላይ ራሱ አለ ራሱ ዓለምን እስከ 8000 ዓመት እንዳጸናት ከዛም በኋላ ሰው ልጅ የሚኖረው 18 ሰዓት ምናምን እንደሆነ ራሱ የተቀመጠ ነገር አለና ለዛ ነው ቀኑ የሚፈጥረው ምናምን ብለው ከኃጢአታቸው የተነሳ የሰው ልጆች እንደዚህ እንደቀነሰባቸው የሚናገር ነገር አለ ድርሳነ ዑራኤል ላይ ደግሞ ቴዎድሮስ የሚመጣው እንግዲህ በ7590 ዓመተ ምህረት ነው ይላል ወይም ደግሞ እንትን ስትወጣ ማለት ነው ይሄ ምንድነው ጅራታማ ኮከብ ዘውዴ ጫኑ 3 ኮከቦች የካቲት ስንት ቀን አይ ቲንክ ባልሳሳት እንደዛ አለና ይወጣል ከተባለ እንግዲህ ቴዎድሮስ ሊመጣ 110 ቀን 110 ዓመት ምናምን ነው ገና የሚቀረው ቴዎድሮስ ብለው የሚያስቡት ነገር አለና እና ከዛ አንፃር የሆነ ስሌት አለ ራሱ ባሕረ ሐሳብ የሚባለውን ትምህርት አይ ቲንክ በግዕዙ ላይ አካተን ለመስጠት ቆንጆ ነው ራሱ ቢሰጥ ጥሩ ነው ጥሩ ትምህርት ነው ራሱ ባሕረ ሐሳብ የሚባለው ዓለም ከተፈጠረ እስካሁን ስንት ቀናቶች አልፈዋል ስንት ወራቶች አልፈዋል ስንት ሳምንቶች አልፈዋል ስንት አውደ ዓመቶች ስንት አውደ በክቴ ምናምን የሚባል መጥቀ ምናምን የሚባሉ ነገሮች አሉና እስካሁን አልፈዋል የዛሬ ስንት ዓመት ለምሳሌ በአብይ መች ነው የተወለደው በምን ወንጌላዊ ነው የተወለደው ምን ቀን ነው የተወለደው ምን ሰዓት ነው የሚለውን ያው ጀስት ካልኩሌሽን አለ ፋክት ይሆን አይሆን እንግዲህ አይደለም ግን ተምረናል ራስ ባሕርና ሐሳብ ከሚል ነገር ነው የመጣው ባሕር ማለት ሰፊ ነው ሐሳብ ማለት ደግሞ ያው አይዲያ ነው ራሱ እና ከዛ አንፃር ነው ራሱ እና ተሰውሮ ነው ያለው እስካሁን ዓለም ከተፈጠረ እስካሁን ድረስ 3 ሚሊዮን 600 ቅዱሳን ተሰውሯል ብሎ ነው የሚያምኑት 3 ሚሊዮን 600 ቅዱሳን ኧረ አይምጡ ባሉበት ይቅሩ ምን ይሰራሉ ይላሉ እንዴ እኛ የት እንደርስባቸዋለን ጭራሽ ዓለም በካህን ልትሞላ ነው እንዴ ያሉ ይበቃሉ ምንም አልጠቀሙም ምንድነው መጠየቅ ፈልጌ የነበረው ረሳሁት አንተ ነበር በእናትህ ሀና እየሰማች ነው ሀና ነው ስሟ
ሀና ነው የሰማው ነው። እና የማትጠሪበት ስም ነው እንዴ የተሸከምሽው? እንዴት ነሽ? ደህና ነኝ። ሰላም ነው? አለን። ሰላም ነው አልሐምዱሊላህ። ሰለምቴ ነሽ? አዎ ሰለምቴ ናት እያሉ ነው። መቼ ነው የሰለምሽው? ቅርብ ጊዜ ነው። የክርስትና ስምሽ ማን ነበር? ሀና ማርያም። ሀና ማርያም። አዎ እሺ። እኔ አሁን ሰለምቴ ነኝ፣ ሙስሊም ነኝና ከሞት በኋላ ባለው ህይወት ማለት ነው ለማመን እፈልጋለሁ፣ ግን የሆነ በጣም ነው የምጠራጠረው። በቃ አንቺ ስትሞቺ አፈር ሆነሽ ነው የምትቀሪው እንጂ ከሞት በኋላ ህይወት የሚባል ነገር የለም የሚለው ሐሳቡ በቃ ማለት በጣም ነው የምጠራጠረው በዚህ ጉዳይ ላይ። አይ ባቢ እዚህ ጋር እሷ የጠየቀችው ጥያቄ ላይ ከቅዱስ ቁርአን ላይ የሚመሳሰል አንድ ሐሳብ ላሳ አንድ ቨርስ ላይ የጠየቀ ትልቅ ያላህ ሙቀረም ነበር ወይም ደግሞ አባታችን ኢብራሂም አለይሂ ሰላቱ ወሰላም ሱረቱል በቀራ ምዕራፍ 2 ቁጥር 260 ላይ ኢብራሂምም አለ ጌታዬ ሆይ ሙታንን እንዴት ያው እንደምታደርግ አሳየኝ አለው። ትክክለኛ ጥያቄ ኢብራሂም ጠየቀ። ምክንያቱም የሰው ልጅ የሚያደርገውን ነገር በሴንስ ኦርጋኖቹ ቼክ የሚያደርገውን ነገር ያው እንትን ያደርጋል ማለት በሚያየው በሚሰማው ምናምን ነገር ነው። በአይን የሚገባ ይታመናል ምናምን የሚባል ነገር አለና እንደምታደርግ አሳየኝ ባለው ጊዜ አስታውስ አላህ Subhanahu Wa Ta'ala በሚነግረን ጊዜ አላመንክም ምን አለው አላህ Subhanahu Wa Ta'ala ማለት ነው። አይደለም አምኛለሁ አለው። እንግዲህ አምኗል ማለት ነው። አምኛለሁ ግን ልቤ እንዲረጋልኝ ነው አለ። እሺ ከዛም በኋላ አላህ Subhanahu Wa Ta'ala ምን አለ? ከበራሪዎች ወፎችን 4 ያዝ፣ ወደ አንተም ሰብስባቸው ቆራርጣቸውም ከዚያ በኮረብታዎችም ሁሉ ላይ ከነርሱም ቁራጮች አድርግ፣ ከዚያም ጥራቸው ፈጥሮም ይመጡልሃል። አላህ አሸናፊና ጥበበኛ መሆኑንም እወቅ አለው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ምንድን ያለው እንግዲህ እንዴት ያው እንደ ሐይ እንደምታደርጋቸው አድርገኝ ባለው ጊዜ እንግዲህ አላመንክም ምን ባለው ጊዜ አያምኛለሁ ግን ልቤ እንዲረጋልኝ ነው ብለዋል ማለት ነው ኢብራሂም አለይሂ ሰላቱ ወሰላም። እንኳን አንቺም ጀስት ቅዱስ ቁርአን እየነገረሽ እንዲረጋልሽ ከሆነ አለዚህ ሐለቀል መተሎ ለሐያተ ለበለኩም አየኩም አሰነው አመለ ነው ወይም ደግሞ የሞትና ህይወት መፈተኛ አድርጎ የሐለቀው ጌታ ነው። ከዛም በኋላ ደግሞ ወለዚ የሞተ ምንድነው ያህያኩም ወለዚ የሞተኩም ያህ ይገላቸው የሚገላቸው ከዛ ህያው የሚያደርጋቸው ከዛም በኋላ እንደገና የሚቀሰቅሳቸው ነው እያለ አላህ Subhanahu Wa Ta'ala ከሞት በኋላ አፍተር ዴዝ ህይወት እንዳለ ብዙ አይነት ኤግዛምፕሎችን ሰጥቷል። ለምሳሌ ያው ከሞት ያወጣል አለ ቁርአን 30:19 ላይ ያው ከሞት ያወጣል፣ ሙታንም ከህያን ያወጣል፣ ምድርም ከሞተች በኋላ ህያው ያደርጋታል፣ እነዛም ከመቃብር ትወጣለች አለ ማለት ነው። ስለዚህ እንደውም ባይዘው በትንሳኤ ጊዜ ሙሽሪኮች ያስተባበሉበት ነገር ነበር። እንዴት ነው ሰው ከበሰበሰ አንቺ ቅድም ያነሳሽውን ጥያቄ ከሞተ በኋላ አጥንቶቹ ሁሉ ከተለያዩ በኋላ እንዴት ነው ዳግም የሚቀሰቀሰው ብሎ የተናገረው ነገር ነበርና አላህ Subhanahu Wa Ta'ala ሲመልስ ምን አለ? ቁርአን 16 ቁጥር 38 መሐሎቻቸው አላህ የሚሞትን ሰው አያስነሳም ሲሉ በአላህ ስም አሉ፣ ሐሰት ነው ያስነሳል፣ በእርሱም ላይ ቃል ኪዳን ገብቷል፣ አረጋግጠዋል፣ አብዛኞቹ ሰዎች ግን አያውቁም ብሎ ነው የተናገረው ማለት ነው። ስለዚህ እስቲ ለምሳሌ አንቺን ካለ መኖር ወደ መኖር ወይም ደግሞ ከኤግዚስተንስነት ወደ ኤግዚስተንስነት ያመጣሽ አምላክ ከሞት ወደ ህይወት ወይም ደግሞ ከያህን ማለት ያችን ቁራሽ ስቃና ያችን ዘር አድርጎ ያዩና ሰቁረበኩም ለዚህ ለቀኩም ነፍሲን ዋሂዳው ኸለቀኩም ዘውጃሃ ረጃለን ከሲራ ምናምን እንደዚህ ያለ ነው የሚናገረው ማለት ነው። ሚነፍሲን ዋሂዳ የሚለው ከአደም አለይሂ ሰላቱ ወሰለም ሁሉም ሰው እንደ ኦት ስፕሪንግ እንዳደረገና ከዛም በኋላ ደግሞ ያው በሪሌሽንሺፕ የሰው ልጆች እንደሚሄለቁ ምናምን አላህ Subhanahu Wa Ta'ala ብዙ አይነት ኤግዛምፕሎችን አይቷል ማለት ነው። ከሰማይ የምናወርደውን ዝናብ አትመለከቱ ምን ከዛም በላይ ሞተችውን ምድር እንዴት ነው ያው የምናደርጋት እያለ ኤግዛምፕል የሚሰጠው ነገር አለ። በሙሳም ጊዜ የተደረጉ ኤግዛምፕሎች አሉ። እነዛ ለምሳሌ ሱረቱል በቀራ ላይ ደግሞ 300 ዓመት ምናምን እንደዚህ ሱረቱል ካፍ ላይ ያሉት ነገሮች እንትኖች በቀራዋንም በመታይበት ጊዜ ወይም ደግሞ ያቺ ላማዋንም በመታይበት ጊዜ ምናምን ኤግዛምፕል አላህ Subhanahu Wa Ta'ala አፍተር ዴዝ እንዳለ ወይም ደግሞ መቀስቀስ እንዳለ እውነት እንደሆነ በቂያማ ራሱ ምሎ አላህ Subhanahu Wa Ta'ala ተናግሯል ማለት ነው። ሰው ከዚህ አንፃር ብትረጃቸውና ከዛ አንፃር ብትረግን የኢብራሂም አለይሂ ሰላቱ ወሰላም ንግግር በቃ በጣም የሚገርም ነው። ጥቅሱ ልድገምልሽ ሱረቱል በቀራ ምዕራፍ 2 ከቁጥር 260 ላይ ኢብራሂም ማለት ጌታዬ ሆይ ሙታንን እንዴት ያው እንደምታደርግ አሳየኝ አለ። ማለት ካላዩ ማለት ባለ ጊዜ አስታውስ አላህም አላመንክም ምን አለው? አይደለም ግን ልቤ እንዲረጋልኝ ነው ባለው ጊዜ በራሪዎችን አምጥተ 4 ሆነ እንድትበጣጥሳቸው ወይም ደግሞ እንድትከፋፍላቸውና ከተራራ ላይ ወይ ከኮረብቶች ላይ እንዲበትናቸው ከዛም በኋላ በሚጠራቸው ጊዜ ፈጥነው
እንደሚደርሱ ማለት ፈጥረው እንደሚሰበሰቡ አላህ ሱብሃነሁ ወተዓላ ነግሯል ማለት ነው። ስለዚህ እነዛ ሀይ ነበሩ፣ ከዛ አሟታቸው ወይም ደግሞ ገደላቸው ወይም ደግሞ ቆራረጣቸው፣ ከፋፈላቸው። ከዛ በኋላ በሚጠላቸው ጊዜ ደግሞ እንደገና ሀይ እንደሚሆኑ አላህ ሱብሃነሁ ወተዓላ ተናግሯል ማለት ነውና ከዚህ አንፃር ብትረጂው ልብሽ ያርፋል ለማለት ነው። ይቅርታ በዛ መሰግን አሁን የሚያወራ ሰው ሰምተሽዋል? ሀና አለሽ? አላህ ሰምቻለሁ። ጀዛከላሁ ይሄ አሁን ከሰባት ወር በፊት ነው የሰለመው። ሬይነር እዚህ ጋር አለ። ከ6 ወር በፊት ነው የሰለመው። አቡኪ የሚል ዲያቆን የነበረ ሰው ነው። ያው ግን እኔ እንደዚህ አይነት ጥያቄ ስመጣ ሰው ሲጀመር ሰው ይረዳኛል ብዬ አላስብም ምናምን ነገር እና እፈራለሁ ራሱ እንደዚህ ለመጠየቅ። ክህደት ነው ምናምን የሚለኝም ሰው ስላለ ከዚህ በፊት ጠይቄ አልጠይቅም። በቃ ገና ዛሬ ጠየቅኩ ራሱ እዚህ ጋር ማለት ነው። እፈራለሁኝ እንደዚህ አይነት ነገሮች። ያው በውስጤ ጥርጣሬ ስለሆነ ከሞት በኋላ ህይወት የለም፣ በቃ አንቺ አፈር ነው የምትሆኚው፣ ይሄ የሚባል ነገር የለም ነው የሚለኝ ውስጤ ጋር ማለት ነው። እና እንደዚህ አይነት ጥያቄ እንደዚህ ስጠይቅ ራሱ ያስወጣሻል ምናምን ያለኝ ሰው ስላለ እፈራለሁ እዚህ መጥቼ ለመጠየቅ በዛ አይነት ሁኔታ ማለት ነው። እኮ እዚህ ጋር ስትጠይቂ እኮ ብዙ ነገር ነው። አሁን አስተያየት የሚሰጥ ሰው አለ፣ ብዙ ነገር ነው የምትባዩ። ገብቶሻል? ትኩረት ፈልጋ ነው። እኔ ራሱ እንደዛ ነው የምለው። እንደዚህ የሚሉ ሰዎች እውነት ፈልገው አይደለም፣ ትኩረት ፈልገው ነው። በቃ ዝም ብለው ነው። ቅድምም ሳወራ እንደነበረው ማለት ነው ብዙ ነገር ከታዘብኩት ሃይማኖት መቀየር ልክ እንደ ጃኬት እና ካልሲ በየሳምንቱ ስለሚቀያይሩት፣ ገብቶሻል? ዋና መሪያቸውም ይሁን ይማኛ ነው፣ ይቀያይራሉ ዝም ብለው። በቃ ቀላል ነገር ነው የሆነው። የሃይማኖት ትርጉም ደግሞ አንቺ ውስጥ ያለው አመለካከት እንደዛ እንድትሆኝ ያደረገች ከዛ አንጻር ነው። ሰው ይገባል ይወጣል፣ እዚህ ጋር ይመለሳል ምናምን፣ በደል በዛ ምናምን፣ ከዛ ሃይማኖት የሚባለው ነገር ውሸት ነው እንዴ ማለት ይጀምራል። ገብቶሻል? ከዛ ደግሞ አንቺ ያልሽውን ይመጣል። ምንድነው ሰው ግን ሞቶ እንዴት ነው የሚቀሰቀሰው? ይህ ውሸት ነው አፈር ይሆናል ማለት ነው ምናምን እያልሽ ደግሞ እንትን ትያለሽ። ገብቶሻል? እንደ አንድ ሃይማኖተኛ ግን ያለሽበትን ሃይማኖት ጥያቄ የሚፈጥርብሽ ነገር ካለ አዋቂዎች የሚባሉ ሰዎችን ጠጋ ብለሽ መጠየቅ፣ ያ ነገር እንትን ካልተመለሰ ደግሞ ሌላ ሰው መጠየቅ፣ እንደዛ እያለ ነው እንጂ ሚዲያ ላይ መጥተሽ የምትጠይቂ ከሆነ በነገርሽ ላይ እኔ አሁን የማልወደው ነገር፣ በጣም የሚደብረኝ ነገር ሰዎች መብታቸው ነው፣ አይመቸኝም ግን ሃይማኖት ስለቀየሩ ሃይማኖት መቀየራቸውን ሰበር ዜና የሚያስነግሩ ሰዎች አሉ። ለምሳሌ የሰበር ዜና ማስነገር ሰለምኩ ብለው መናገራቸው ሳይሆን በቃ ሰለምቴው ምናምን ነገር ብለው ብዙ እንትን ስማቸው አድርገው የሚንቀሳቀሱ ሰዎች አሉ። ምናልባት እነሱ ከእንትን አንጻር ሊሆን ይችላል፣ እኔ እንደዚህ ነበርኩ ስለዚህ እንደኔ ወደዛ መምጣት አለባቸው አይነት ስብከትን ለመስበክ ለማስተማር ፈልገው ሊሆን ይችላል። ገብቶሻል? እንደዛ ሊሆን ይችላል። ግን እንጃ በቃ ከእንትን አንጻር ስታየው ደግሞ በጣም እንትን ነው። ስትጠየቅ ይደርሳል ብዬ ነው የማምነው። ስትጠየቅ ይደርሳል። በቃ ከተጠየቅ እንደዚህ ነበርኩ አሁን እንደዚህ ነኝ ምናምን ብለህ ብታብራራና ብትመክር፣ መምከርም ከፈለክ ስብከትም ከፈለክ ብትሰብክ እንደዛ የተሻለ ብዬ ነው የማምነው። ራሳችሁን ዝቅ አታድርጉት። በነገራችን ላይ ሃይማኖት ትልቅ ነገር ነው። ሃይማኖት ዝም ብሎ ሰው እንደ ጃኬት የሚቀያይረው እንትን አይደለም። ሲበርድህ የምትለብሰው ሲሞቅ ደግሞ የምታወልቀው ነገር አይደለም። ሃይማኖት በጣም ከባድ ነው። ልትከተለው የሚገባው በእውቀት በመረዳት መሆን አለበት ብዬ ብቻ ነው የማምነው እንጂ ከተከተልከው አውቀህም ከተከተልከው ካመንክ ከዛ በኋላ ያለው ነገር መስዋዕት ነው መክፈል ያለብህ። እንደውም ለሃይማኖት ማለት ነው። በእውቀት ነው የተከተልከው፣ ተረድተህ ነው የተከተልከው። የምትከተለው ሃይማኖት ብቻ የውርስ መሆን የለበትም። አባቴና እናቴን ያቆዩልኝ ሃይማኖት ነው ተብሎ ሰው ዝም ብሎ መከተል የለበትም። ገብቶሻል? ከዛ ያለ ነገር ግን አይቶ ገምግሞ አብሰልስሎ አስተንትኖ የተከተለው ሃይማኖት ከሆነ በልፍስፍስነት ማንነቱን ዝቅ ማድረግ የለበትም ብዬ ነው የማምነው። ይጮሃል አይደል? ይላል አረባቢ እና ጥሩ ነው። ኦኬ በቃ እንደዛ ሆኑ። ሰው እንስሳ ነው የሆነብን በዚህ ዘመን ማለት በጣም በሚያሳዝን መልኩ ማለት ነው። ሃይማኖት እንደ እንትን ነው በቃ ኖርማል ነገር አድርገው ነው የሚቀያይሩት። ስለዚህ እንደዛ መሆን የለባቸውም። በተለይ ደግሞ ትኩረት የሚፈልግ ሰው ካለ፣ መፈመስ የሚፈልግ ሰው ካለ፣ ሌላ ነገር የሚፈልግ ሰው ካለ በብዙ ነገር እኮ መፈመስ ይቻላል። ከመታወቅ ደግሞ ማወቅ ይቀድማል እኮ። ብታውቁ ትታወቃላችሁ። ለማወቅ ብትጥሩ እውቀታችሁን እንድታወቁ ያደርጋችኋል። በድድብናችን መታወቃችን ምንም ትርጉም የለውም። እንደውም ሸክም ነው፣ ከባድ ኃላፊነት ነው።
ስለዚህ ለመታወቅ ከመጣር ይልቅ ለማወቅ ከጣራችሁ ያ እውቀት ደግሞ እናንተ ታዋቂ ያደርጋችኋል። በቃ ባትፈልጉም ታዋቂ ያደርጋችኋል። ታዋቂነት ደግሞ በሃይማኖት ባይፈለግ መልካም ነው ራሱ። ለምንድን ነው ሃይማኖትን እንትን በማድረግ ታዋቂነትን ፍለጋ እኮ ምንም ትርጉም የለውም። ሃይማኖት ስትቀይሩም በቃ የነበራችሁበትን ሃይማኖት በሱ ተስፋ መቁረጥ አለባችሁ። ምንም ድህነት እንደሌለው ውሸት እንደሆነ ተስፋ መቁረጥ አለባችሁ። የምትቀይሩ ከሆነ ስትገቡ የምትገቡበትን በቃ ትክክል እንደሆነ ምንም ነገር ቢፈጠርም ፍንክች አልልም ብላችሁ ስታምን ውስጣችሁ እንደዛ አይነት እምነት ሲያሳድር ብቻ ነው መቀየር ያለባችሁ ብዬ ነው እማምነው። ሰው ማይጫወትባችሁ የሰው ልጆችን ዓላማ ማስፈጸሚያ መሆን የለባችሁም። ሰው ዓላማውን ማስፈጸሚያ ሊያደርጋችሁ አይገባም። የሌሎች እምነቶች የሚነካበትን የሚያሳዝንበትን ሊያደርጋችሁ አይገባም። ሰላም አለይኩም አለ በቃ ባንዲ እከካም ቀጥል። እከካም አለ ቤቱ ትንሽ ተረብሿል። ቁርአን ይቅሩልን። እከካም አለ ኧረ እባክዎትን ቁርአን ይቅሩልን። ውረድ ውረድ፣ አታስፈልግም። አንተ ክርስትና አሰዳቢ ነው። ውረድ ውረድ፣ ሲያስጠላ ራሱ ድምጽ ቆዳ። ኢትዮጵያ ሰላም ብያለሁ ወንድሜ። ሰላም እንዴት ናችሁ? አለን አለን። እንዴት ነህ? እግዚአብሔር ይመስገን ሰላም። ክብሩ ይስፋ። ቀጥል። እሺ፣ አይ ምንድነው መርሃ ግብራችን? የገና አሁን እየደረስኩ ስለሆነ ፕሮግራሙን አላወኩም። መርሃ ግብራችን አንድ ሰው ቀደማዊ ክርስቶስ ነው፣ መልከ ጸዲቅ ቀደማዊ ክርስቶስ ነው አለን። ከዛ አይ አይደለም ተዋል ነው ቀደማዊ ክርስቶስ ነው። ለምንድን ነው እንደዛ ያልከው አልነው። አይ መልከ ጸዲቅ እኮ ከእናትም ከአባትም አይደለም፣ እናትም አባትም የሉትም፣ መጀመሪያም ፍጻሜም የለውም። ስለዚህ ቀደማዊ ክርስቶስ ነው። ትልቅ ካህን ስለሆነ ቀደማዊ ክርስቶስ ብለን እንያዘው አለ። እሺ እናንተ ምን አላችሁ? ከዛማ እግዚአብሔር ይቅር ይበልህ ብዬ ነው ያባረርኩት እኔ። ደግ አድርገሃል። እናንተ ስም ትላለህ? አይ መልከ ጼዴቅ ያው ትውልዱ ከካም ዘር የኖህ ልጅ ነው። ከካም ነገድ ነው ትውልዱ። ኖህ ማስረጃ ለሴም ኖህ አሁን እናትና አባቱ አልታወቁም። ይሄ ልክ ነው፣ አልታወቁም። ግን አልታወቁም ማለት መጽሐፍ አልጠራቸውም ነው። መጽሐፍ ካልጠራቸው ከየት አንብበው ነው አንተ? መጽሐፍ ያማ እኮ እኔን ለምሳሌ መጽሐፍ ቅዱስ የኔን ስም አልመዘገበውም እና እኔ የለሁም ማለት አይቻልም። መዝግበውታል እኮ ታዲያ ስሙን። አባትም እናትም የሉትም ብሎ ነው ያስቀመጠው። የለውም ብሎ ነው ያስቀመጠው እኮ። አልገለጸውም ማለት አይደለም፣ ገልጸውታል እኮ ነው የሚባለው። ዞሮ ዞሮ የለውም ቢልም ቀዳማዊ ክርስቶስ ነው ለማለት ግን አይመችም። ምክንያቱም የክርስቶስ እናትና አባት አለው። በሰማይ አባት በምድር እናት አለ ክርስቶስ። አዎ ዘሩ ይታወቃል። የአብርሃም የልጅ ልጅ ከአብርሃም ዘር፣ እሱ ራሱም የዳዊት ዘር ነኝ ይላል። ክርስቶስ ግን እሱ ሳይሆን ያ ግን ዘር ሐረግ የለውም፣ አባትም እናትም የሉትም ምናምን ብሎ ያስቀምጠዋልና አንድ መጣ በመሃል ካሌብ ይባላል። ቀደማዊ ክርስቶስ ነው አለን እና ምንድነው ቀደማዊ ክርስቶስ ካልከው መልከ ጼዴቅን ካላዊ ክርስቶስ ማን ነው ብለን ስንጠይቀው እሱማ ኢየሱስ ነው አለ። ሳልሳዊ ያለው ብለን ስንጠይቀው ሊመጣ ይችላል አለን። መምጣቱ ሳልሳዊ ነው አለን። ራሱ ኢየሱስ ክርስቶስ ተመልሶ መምጣቱ ሳልሳዊ ክርስቶስ ያስብለዋል አለ። ምንድነው እምነትህ ምናምን ብለን ስንጠይቀው የኦርቶዶክስ ተዋሕዶ ቤተክርስቲያን ነው አማኝ ነኝ አለ። አይ አንተ ላይ ምንድነው አሁን እኔ ማለት ነው
ድንገት ጥያቄውን ድንገት ነው ለእኔ የመጣልኝ። አልሰማሁም፣ እንደነገርኩ ምራህ ጉራችሁን አልሰማሁም። አሁን ስትከራከሩ ነው የደረስኩት። ስለዚህ ግን እኔ አሁን ማስረጃውን ከዚህ ብዬ ልሰጥ አልችልም። ምክንያቱም እኔ በታሪክ መጽሐፍ ነው እንጂ የማውቀው በታሪክ መጽሐፍ እንጂ የማውቀው ይህን በመጽሐፍ ቅዱስ አይደለም። ደግሞ በብዛት ማጣቀሻና ማስረጃ ሲቀርብ እዚህ 80 ያዱ ባይብል ላይ ካልሆነ ተቀባይነቱ ሌሎች መጻሕፍት ብዙ ጊዜ ተቀባይነታቸው ዝቅ ያለ ይሆናል። በእንትኑ አይነት ሶሻል ሚዲያው አይነት ነው፣ እንደ ሃይማኖት ሳይሆን እንደ ሚዲያው ውድቅ ይሆናል። ሐሳን ካለህ ናግባ። አንድ ወንድማችን ደግሞ ሐሳን ይባላል። በመጽሐፍ ቅዱስ በ81 አሃዱ ውስጥ አገኘሁ። ምን አገኘህ አልነው። የሰው ልጅ የተፈጠረው በሰይጣን ምትክ ነው አለን። ማለት ብለን ጠየቅነው። ማለትማ እግዚአብሔር ሰይጣንን በደለው፣ ከዛ ምስጋናውን ጎደለ፣ የእግዚአብሔር ምስጋና። ስለዚህ ምስጋናዬን እንዳይጎድል አዳምን ፈጠርኩ ብሎ ይናገራል እግዚአብሔር በመጽሐፍ ቅዱስ ውስጥ አለ። አሳይን እለዋለሁ። ቁጭ አድርጎ መጽሐፈ መቃብያን ላይ ቁጭ ብለዋል። ኧረ ተው እለዋለሁ። በቃ ትክክል ነው። የሰው ልጅ የተፈጠረው እንደ አጋጣሚ ነው። እግዚአብሔር እንዲያመሰግን የተፈጠረው፣ ምስጋናው እንዳይጎድል ነው ራሱ የተፈጠረው አለ። እንየው እንዴ እንየው፣ ችግር የለውም። እሱም ቢሆን እንደዚያ ብሎ ሊያስኬድ የሚችለው ሐሳብ ማምጣት የሚችለው ማለት ነው እግዚአብሔር ፍጥረት ፈጥሮ ከጨረሰ በኋላ እንደገና ሌላ ፍጥረት ብሎ እንደገና አዳምን ፈጥሮ ቢሆን ኖሮ እንደ ሐሳብ እንኳን ሊያስኬደው ይችል ነበር። አሁን ግን ፍጥረት ፈጥሮ ጨርሶ በቃ ፍጥረት ከጨረሰ በኋላ ሳይሆን አዳምን የፈጠረው የፍጥረት ቁንጮና ፍጥረት መጨረሻ በሰባተኛው ቀን እረፍት አደረገ፣ ስድስተኛው ቀን ላይ አዳምን ፈጠረው አለ። እንየው በቃ ከዛ በፊት ሰይጣን ስለነበረ መጽሐፉን ያለው ሰው አለ፣ ቪዲዮ የሚከፍት ንጽጽር አለ። ሰላም ባቢ ያለኝ እኔ ጋር በቃ ክፈተው። ያሲ የለም መሰለኝ፣ ክፈተው። አው መጣ። ጆይን አለ አይደል? አይቼዋለሁ መሰለኝ። መጽሐፈ መቃብያን ቀዳማዊ ነው ወይስ መጽሐፈ መቃብያ ካለ? መጽሐፈ ኩፋሌ ሳልስ ላይ ስንት ቁጥር ስንት ጠርቼ የነበረ 4 ኩፋሌ ነው አይደል? እስኪ ቆይ የት ጋ ነው? አንዴ እንታል ከፍታለኝ። እንትና አቢ ወይ እንዴት አዎ እንትና አሉ እንዴት ነው? ኩፋሌ ላይ ነው መቃቢያን ላይ ነው ያለው? ኩፋሌ ላይ ነው። ምኑ ነው? በሰይጣን ምትክ የተፈጠረው አዳም። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ኦኬ። መቃብያን ሳልስ ኦኬ። አንድ ጀምረህ አንብብለት። አንብበው ኢትዮጵያ፣ አንተ አንብበው። እኔ ነኝ። አዎ አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል። በግ ከተኩላ አፍ ያድነዋል፣ በግን ከተኩላ አፍ ያድነዋል። አዳምን ከዲያብሎስ በግን ከተኩላ አዳምን ከዲያብሎስ ማለት። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይዘህ ወደ ገሃነም ትሄዳለህ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ሰዎች የእሱ ዕድል ያደርጋቸው ዘንድ የፈጣሪያቸው የእግዚአብሔርንም ሕግ እንዳንተ ካልተደፋፈሩ ከከበሩ ከመላእክት ጋር ያመሰግኑት ዘንድ ከክፉ ስራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። ከአገልጋዮቹ ከመላእክት
ጋር ታመሰግነው ዘንድ እንዳንተ ካሉ ከመላእክት ሁሉ ይልቅ መርጦ የሰጠህ እግዚአብሔር አንተ ግን በትዕቢትህ ከፍ ያለ ዙፋን ነሳህ። አንተ ግን ገነንህ፣ አምላክነትንም የሚወድ ተባልህ። ሰራዊቶችህም አጋንንት ተባሉ። እግዚአብሔርን የሚወዱ ሰዎች ግን እንደከበሩ እንደ መላእክት ወገኖችን ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፋቸውን ዘርግተው ያለ ወዘን ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከሰራዊትና ከወገኖች ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና በስንፍናህ አጠፋህ። እንዳንተ ያለ ፍጥረት መፍጠር የማይቻለው መስሎ አንተ አስረኛ ነገድ አድርጎ የፈጠረህ እግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስላንተ ፈንታ አዳምን ፈጠረው። አንተ ግን በልቦናህ ትዕቢት የፈጠረህ የእግዚአብሔር ምስጋና ቸላል አይቻለሁ። እሱም ተቆጣ ተዘባበት። እሺ እዛ ጋር ነው ፖይንቱ፣ እዛ ጋር ነው ያለው። እሺ አየኸው ቁጥር 8 ላይ አየሁት። የእግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስላንተ ፈንታ አዳምን ፈጠረ አለ። አዳምን የተፈጠረው ለምንድን ነው? ሰይጣንን እግዚአብሔር አላመልክም ስላለ አላመሰግነውም ስላለ ምስጋናው እንዳይጎድል እግዚአብሔር አዳምን ፈጠረውን እንዲያመሰግነው ማለት ነው። እና በሰይጣን ፈንታ ነው የተፈጠርነው ማለት ነው። አይ እሱ አይደለም። እሺ ቀጥል። ይሄንን ምናልባት ለኛ አሁን ግርም ምንድን ነው በብዛት ቅድም እንዳልኩት ማስረጃዎቹ ከ80 አሐዱ ካልሆኑ ተቀባይነታቸው 81 አሐዱ እኮ ነው ወንድሜ የተነበበልህ እኮ 81 አሐዱ የተነበበ እኮ ግን እሱ ያልመዘገበው ሁሉ ደግሞ ትክክል አይደለም አይባልም። ትክክል ነው አይባልም። እሱ ከ80 አሐዱ ያልተመዘገበ ሁሉ ስተት ነው አይባልም። ሌላ መጽሐፍ ላይ ያለው ማለት ሌላ መጽሐፍ ላይ የተመዘገበው እኮ 81 አሐዱ ላይ ያለ ነው የተነበበው አሁን። እሺ ስለዚህ ያዝ እዚህ ላይ የተተካው በዲያብሎስ ፈንታ የተተካው ምን ለማድረግ ነው? ለምስጋና ነው። መጀመሪያ 100 ነገድ መላእክት ተፈጥረዋል። ከ100 ነገድ በ10 መሪ በ10 ከተማ ሰፍረዋል። ስለዚህ አንዱ ነገድ ሰራዊቱን ይዞ ወረደ ማለት ነው። ለማመስገን አዳም ተተክቶበታል ያን ቦታ። አሁን ምስጋናውን ነው ፍጥረትነቱን ሳይሆን ለምስጋናው ነው ምትክነቱ። ስለዚህ አዳምን የተፈጠረው የእግዚአብሔር ምስጋና እንዳይጎድል ነው አይደለም? ምስጋናው እንዳይጎድል ሳይሆን እንዴ እንዳይጎድል እያለ መጽሐፉ እንደዛማ አይደለም። ይኸውልህ ፍጥረት እግዚአብሔር ወንድም የተረጋጋ አንዴ ተረጋጋ ወንድም። እሺ ወንድም የተረጋጋ እንደዚህ ብላችሁ ከራሳችሁ ታወሩና ትክክል አይደለም ብሎ ሲላችሁ ሰው አያስወሩም ትላላችሁ። ይሄ እኮ ነው ከባዱ ነገር። እንደዛ አይደለም አትበል። የተጻፈ ነገር የእግዚአብሔር ምስጋናው እንዳይጎድል አለ መጽሐፉ። የተጻፈውን በአንተ ፈንታ አዳምን ፈጠረ አለው ለሰይጣን። ከየት አምጥተህ ነው አንተ እንዳይጎድል አይደለም የምትለው? አዎ ድምፅህን ቀንስበት።
ማኔ አው ቀንስ አድርገው ከኋላ ድምጽ አለ። ኧረ እኔ በጣም ነው የሚገርመኝ ትውልዱ ምን እየሆነ እንደሆነ አላውቅም። በቃ በጣም የሚገርም ትውልድ ነው። አያነብም፣ ታነብለትም አይረዳም፣ አንብቦ ራሱ አያገናዝብም፣ ነግረው አይቀበልም። ምን አይነት ጭፍገጋ እንደሆነ በጣም የሚገርም ነገር ነው። በዚህ ልክ እንትን መሆኑ ለምንድን ነው አላውቅም። የት ለመድረስ ነው አላውቅም። በእኛ መሰገጥ መገገም ጥሩ ነገር ይመስላችኋል? በቃ ሰው ካላወቀ አላውቅም ቢል ጥሩ ነገር ነው። ትልቅነት የሚጀምረው ከዛ ጋር ነው። በነገራችን የተጻፈውን ከመቀበል ነው የሰው ልጅ እንትን መጀመር ያለበት ሃይማኖት ሲባል ማለት ነው። የተጻፈውን እየካደማ ሰው እንዴት ነው? እኔ ከየት ይመጣል ሞራሉ ራሱ በጣም ነው የሚገርመኝና በቃ ባጭሩ ሰላም ሰላም እንባባልና ሐሳባችሁን ስጡ። እኔም በቃ በቀነጠስ ይሻለኛልና ያሲው እንዴት ነህ? አንዴ ትሄድበታለህ ከፈለክ። ያሲ አለ ትልቅ ሰውነቱ እንደ ኢትዮጵያ ይቅርታ፣ ትልቅ ሰው ከሆኑ ይቅርታ። እኔ ወንድ ኧረ ኩታራ ነኝ እንዴ? ይሄ ፕሮፋይል ነው ትልቅ ሰው እንጂ እኔ ኩታራ ነኝ። ሌላ ጥያቄ ልጠይቅህ። አዳም በገነት አትብላ የተባለውን ነገር በልቶ ኃጢአት ሰርቷል አይደል? ኢትዮጵያ ምን አዳም በገነት በነበረ ጊዜ አትብላ የተባለውን ነገር በልቶ ኃጢአት ሰርቷል አልሰራም? ሰርቷል። በዛ ኃጢአቱ እግዚአብሔር አዳም ንስሐ ገብቶ ተጸጽቶ ንስሐ ገብቶ አልገባም? ገብቷል። እግዚአብሔር ይቅር ብሎታል ኃጢአቱን? ብሎታል። እግዚአብሔር አዳምን ከሰራው ኃጢአት ይቅር ካለው የኢየሱስ መሰቀል ምን ይጠቅማል? ለአዳም የሚጠቅመው ነገር አለ?